ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት ቤተሰቦችና ታዳሚዎች እንዴት አመሻችሁ? በዕለተ እሁድ ምሽት እንግዲህ ተገናኝተናል። ሁላችንም በጠዋቱ ክፍለ ጊዜ በየአብያተ ክርስቲያኖቻችን ተገልግለናል። ለምሽቱ ደግሞ መረጃን ወደ እናንተ ለማምጣት ዳግም ከትላንትናው በኋላ ተገናኝተናል። በትላንትናው ዕለት እንግዲህ የቀጥታም ስርጭትም ነበረ፣ የቀንም መረጃም ነበረን። በትላንትና የቀጥታ ስርጭት ፓስተር በእስራኤል ዙሪያ እግዚአብሔር የሰጠውን መልእክት አስተላልፎልን ነበረ። በዛ ላይም ደግሞ መልእክቶቻችሁን እንዲሁም አስተያየታችሁን ያጋራችሁን ወገኖች በሙሉ እግዚአብሔር አብዝቶ ይባርካችሁ። አሁንም እንግዲህ ካለበት ቦታ መረጃን ሊያቀብለን መስመር ላይ ተገኝቷል። በአገልግሎት ምክንያት ከአዲስ አበባ ወጣ ብሏል። ፓስተር እንግዲህ ኋላ ላይ ያለውን ነገር ያጋራናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን፣ ወቅታዊው የዓለማችን ጉዳይ አሁንም አሳሳቢነቱ አይሎ ይገኛል። እኛም እንግዲህ ካለብን እግዚአብሔር ከሰጠን ራእይ ሸክም የተነሳ ወደ እናንተ ወቅታዊውን ጉዳይ በመጽሐፍ ቅዱስ ቅኝት እያዋዛን እያጋራናችሁ እንገኛለን። እንግዲህ እንደተለመደው መረጃዎቹን ደግሞ አሰባስቦ በእግዚአብሔር ቃል ደግሞ ጭምር የማንቂያ ደወል ሊደውልልን መስመር ላይ ፓስተር እየጠበቀን ይገኛል። ሰላምታ ከተለዋወጥን በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸው? እንደሚልቃል እግዚአብሔር ይመስገን። እንዴት ነበር አገልግሎት? ያው ለአገልግሎት ወጣ እንዳልክ ተናግሬ ነበር እና ቆንጆ ነው፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ወገኖች ሰላም ናቸው? ሰላም ናቸው፣ እግዚአብሔር ይመስገን። ፓስተር እንግዲህ እንደተለመደው መረጃዎችን እያሰባሰብክ እየመጣ እያጋራን ትገኛለህ። አሁናዊው የዓለማችን ወቅታዊ ጉዳይ እንግዲህ ከአሳሳቢነት ዘሎ ወደ ውስብስብነት እየተሸጋገረ ያለ ይመስላል። ምን አይነት መረጃ ይዘህልን መጣ? እንግዲህ በመካከለኛው ምስራቅ ያለው ጦርነት ከተፈለገው በላይ የሄደ ነው ያለው የሚመስለው። ተዳክማለች ያሏት ኢራን ቀጠናውን በከፍተኛ ሁኔታ እየደበደበች ነው ያለችው። በጣም የሚገርም ነው። እንዲሁም ደግሞ ሂዝቦላ በእስራኤል ላይ በሙሉ ኃይሉ ጥቃት እያደረገ ነው ያለው። ይህ ጦርነት እጅግ እየከፋ እየመጣ ነው ያለው። ከዚህም አንጻር የኢራን ብሔራዊ ደህንነት ምክር ቤት ኃላፊ አሊ ራጂኒ በጣም አስደንጋጭ መግለጫ አውጥተዋል። አሜሪካ ሆኑ እስራኤል የኢራንን የኃይል ማመንጫ ከመታች ቀጠናው ሙሉ በሙሉ በ30 ደቂቃ ውስጥ በጨለማ እንደሚዋጥ ይወቁት ነው ያሉት። እንግዲህ ይህንን የተናገሩት ከዝም ብሎ ተነስተው ሳይሆን አሜሪካ የኤሌክትሪክ ኃይል ማመንጫዋን የኢራንን ለመምታት መረጃ እንዳላቸው አድርገው ነው የተናገሩትና ይሄ የሚሆን ከሆነ በእስራኤልና በባህረ ሰላጤ ውስጥ ያሉት ሀገሮች ወይም የሚገኙት ሀገሮች የኤሌክትሪክ አውታራቸው ሙሉ ለሙሉ እንደሚወድም ነው ኢራን ደህንነቱ ኃላፊ ያሳወቁት።
እንግዲህ ይሄ ማለት ከፍተኛ ጉዳት ነው የሚያመጣው። አብዛኛው የአረብ ሀገሮች በኤሌክትሪክ ኃይል ግፊት ነው የጨው ውሃን እያጣሩ ወደ መጠጥ ውሃነት፣ ውሃዎችን ደግሞ የሚያሰራጩት እንደዚሁ በኤሌክትሪክ ኃይል ፓወር ተጠቅመው ነውና ሙሉ የውሃ አቅርቦታቸው ሙሉ ለሙሉ ነው የሚቋረጠው። ይሄ ብቻ አይደለም። በጣም የሚገርምህ ነገር ያሉት የራዳር ሲስተሞች፣ የኢንተርኔት ሲስተሞች ጠቅላላ ሀገሪቱ ውስጥ ያሉ እንግዲህ አሁን ዓለም በዲጂታል መኒ ነው የምትጠቀመው። ቴክኖሎጂ ሁሉ ወደ ዲጂታል እየተሸጋገረ ያለበት ነው። በእነሱ ደግሞ ከኛም በእነዚህ ጉዳይ በጣም ፈጥነው የቀደሙ ናቸውና ይሄ ሁሉ ምስቅልቅሉ ነው የሚወጣው። እንግዲህ የነዚህ ምስቅልቅል መውጣት በዓለም ኢኮኖሚ ላይ በአረብ ሀገሮቹ ብቻ አይደለም፣ በአውሮፓም ሆነ በኤዥያ በዓለም ኢኮኖሚ ላይ ከፍተኛ የሆነ ምስቅልቅል ነገር የሚወጣ ነው የሚሆነው ከነዚህ ጋር የተያያዘ። ምክንያቱም ታውቃለህ ብዙ ንግዶች ከአረብ ሀገሮች ጋር የተሳሰሩ ናቸው፣ ከአውሮፓ ጋር የተሳሰሩ ናቸው እነዚህ አረብ ሀገሮች። ይሄ ከፍተኛ ጉዳትን ያመጣል። ከዚህ ውጭ ደግሞ ያላቸው የራዳር የክትትል ስርዓቶች፣ የሳይበር ደህንነቶች ስጋት ላይ ይወድቃሉ እና ስጋት ላይ ይወድቃሉ። ቀጠናው ደግሞ በጨለማ ሙሉ ለሙሉ ይዋጣል እና ዓለም ወዴት እየሄደች ነው? ወደ ኋላ ወደ ድንጋይ ዳቦ ዘመን እየተመለሰች ነው የሚያስብል ነው እየተወሰዱ ያሉ እርምጃዎች እና እርምጃዎቹ የተለዩ አይደሉም። በወታደራዊ ተቋሞች ላይ ኢላማ ያደረገ አይደለምና ህዝብን የሚጎዳ ነውና ይሄ ሁኔታ በጣም እጅግ ማስጠንቀቂያ እንዲሰጥ አድርገዋል። እንግዲህ ለተበለህል ፓስተር እንደው ምናልባት አንድ መረጃም በትላንትናው ዕለት ተከስቷልና እንግዲህ የፈራነው የዚህ ጎግ ማጎግ ወይ ደግሞ የሶስተኛው ዓለም ጦርነት ጅማሬ ምልክት በጣም አጉልቶ ሊያሳይ የሚችልም ሌላ ተጨማሪ ክስተትም እንደተከሰተ ሰምታል ብዬ ተስፋ አረጋለሁ። ሰሜን ኮሪያ ወደ ጃፓን ባህር ጠረፍ አካባቢ ሚሳኤሎችን ተኩሳለች። እንግዲህ ትንኮሳ ነው የሚል በምዕራቡ ዓለም ማስ ሚዲያዎችም እየተነገረ ነው ያለው። ይሄ ነገር አሁን ሌላ መልክና ቅርጽ እየያዘ እየመጣ ነውና እንደው እንዴት አድርገህ ልትገመገመው ትችላለህ? በእግዚአብሔር ቃል አንጻር እሱን መረጃ አግኝቼዋለሁ። ያው ምንድነው ከዚህ በፊት የሚያው ትተኩሳለች። አብዛኛው በምትተኩስበት ሰዓት እዛ ወይ ቢጫ ባህር ወይ ደግሞ የጃፓን ባህር ክልል ውስጥ ነው የሚወድቁት እንትኖቹ። አሁን ያ ቀጠና በራሱ ራሱን የቻለ ስጋት ያለው ቀጠና ነው። ራሱን የቻለ እና የኔ ጥያቄ ለምን አሁን ሆነ? እንደው አጋርነቷን ለመግለጽ ነው እንደ ትኮሳ ማድረጓ ነው ወይስ ሌላ ከበስተጀርባ ሌላ አንደምታ አለው ነው? ምንድነው መሰለ ከዚህ በፊት በኢራን የሚገኘው የሰሜን ኮሪያ ኤምባሲ ተመቷል እና ግቢ ውስጥ ቃጠሎ እንደነበረ ነው። ዋናው ቢሮ አልተመታም ነው የሚሉት። ስለዚህ ለዛ የበቀል ምላሽ ይሰጣሉ የሚል ነገር ተናግራ ነበረ። ስለዚህ አሁን አንዳንድ ጊዜ ታውቃለህ ሀገሮች የራሳቸውን ያላቸውን ኃይል የማሳየት ነገር፣ የጫና የመፍጠር አቅማቸውን የማሳየት ነገር አለ። ሌላው ደግሞ ምንድነው ፓትሪዮት ሚሳኤል ከደቡብ ኮሪያ ተነቅሎ በብዛት ወደዚህ መጥቷል። ስለዚህ ለአረብ ሀገሮቹ ተሰጥቷልና ደቡብ ኮሪያ እንደውም ከጃፓን በላይ ደቡብ ኮሪያ በስጋት ውስጥ ነው ያለችው። እንግዲህ ያላቸውን የማስፈራራት ነው። ግን እንዲህ
ወደዚህ ወደ መካከለኛው ምስራቅ ስንመለስ አሁን ያለው ከዛ በላይ የሚያሰጋው ምናልባት አሜሪካ እና እስራኤል ይህንን እንትን ይመቱት ይሆኑ። አሁን ከመቱት ምንም ጥርጥር የለውም በቃ ሶስተኛው ዓለም ጦርነት ነው በቀጥታ የሚገባበት። ምክንያቱም ከባድ ስጋት ነው ያለው። ይሄ ብቻ አይደለም። ሌላው ደግሞ አሜሪካ በዚህ ጦርነት ተጠምዳ የውስጥ ችግሮቿ በጣም እየከፉ መጥተዋል። የውስጥ ችግሮቿ በዛሬው ዕለት ማለት ነው ማምሻውን በአሜሪካ እየሰፋ እንግዲህ አሁን ምንድነው በዚህ ጦርነት ዙሪያ ላይ በአሜሪካ ልዩነቶች በአሜሪካ በጣም እየሰፋ ነው የመጡት። እንግዲህ ይሄ የሚያመለክተው በውስጥ ችግሮች እንዳሉ ነው እና ይህንን ዘገባዎች ቀስ እያሉ ሾልከው እየወጡ ይገኛሉ። ይሄ የሆነው ምንድነው የአሜሪካ ምክትል ፕሬዝዳንት ጆን ባንስ ከኢራን ጋር እየተደረገ ያለውን ጦርነት ከፕሬዝዳንት ዶናልድ ትራምፕ ጋር ሊኖራቸው ስለሚችለው ልዩነት ጋዜጠኞች ጠይቀዋቸው ነበረ። ማለት ልዩነት ሊኖራቸው የሚችለው ልዩነት ጋዜጠኞች ጠይቀዋቸው ነበረ። ለቀረበላቸው ተከታታይ ጥያቄ ነው የቀረበላቸው። ቀጥተኛ ምላሽ ከመስጠት ተቆጥበዋል እና ቀጥተኛ ምላሽ መስጠት መቆጠባቸው ብቻ አይደለም፣ ነገር ግን ጋዜጠኞቹ የጠየቁት ፕሬዝዳንት ትራምፕ ቀደም ብለው ጆን ባንስን ከመጠየቃቸው በፊት ቀደም ብለው ምክትል ፕሬዝዳንቱ ከኢራን ጋር ጦርነት ለመጀመር ያላቸው ፍላጎት ዝቅተኛ ነው ብለው ተናግረው ነበር። እቺ ዲፕሎማሲ ቋንቋ ነች። ልዩነት እንዳለ የምታመለክት ነች። ልዩነቱ ሰፊ ይመስላል፣ ዝቅተኛ ነው በማለት የሰጡትን አስተያየት ተከትለው ነው እነዚህ ጋዜጠኞች ለጆን ባንስ ጥያቄ ያቀረቡላቸው እና እንግዲህ አስተያየት ከመስጠት ቢቆጠቡም ጆን ባንስ ግን ጉዳዩ በማያባበስ መልኩ ጠቆም ለማድረግ ሞክረዋል። እንግዲህ አሜሪካ ከኢራን ጋር ወደ ማያልቅና ረጅም ጊዜ ወደሚፈጅ ጦርነት ውስጥ መግባታቸው ያሳስበኛል ብለዋል። ያሳስበኛል። እንግዲህ ሰሞኑን ታስታውሳለህ መከላከያ ሚኒስትሩ ራሳቸው ዶናልድ ትራምፕ አልቋል ጦርነቱ ሲሉ ነበር። እንደውም በፐርሰንት 90% ብለው ነው። ከጆን ባንስ አፍ ግን የወጣው ነገር ረጅም ጊዜ የሚፈጅ የማያልቅ ጦርነት አሉ። የመከላከያ ሚኒስትሩን ማለት ነው? ኖ ጆን ባንስ ምክትሉ? አዎ ምክትል ፕሬዝዳንቱ። እሳቸው ያሉት አሜሪካ ከኢራን ጋር በማያልቅና ረጅም ጊዜ ወደሚፈጅ ጦርነት ውስጥ መግባታችን ያሳስበኛል ብለዋል። ስለዚህ እዚህ ጋር የሐሳብ ልዩነት ተንጸባርቋል ነው እያልክ ያለው? አባው የሐሳብ ልዩነት ብቻ አይደለም፣ ከፍተኛ ልዩነት አለ እንጂ። ለምሳሌ ጦርነቱ እነዚህ አሁን ምንድነው እያሉ ያሉት ዶናልድ ትራምፕ አልቋል እያሉ ነው። ትናንት ወዲያም ራሱ በዚህ ሳቢያም የነዳጅ ዋጋም
ቀንሶ ነበር፣ አንድ መልሶ ደግሞ ናረ። አዎ እንግዲህ እሳቸው አልቋል አሉ። የመከላከያ ሚኒስትሩ ደግሞ ጦርነቱ ገና መጀመራችን ነው አሉ። ልዩነቶች ነበሩ። አሁን ደግሞ ከምክትል ፕሬዚደንቱ ጋር ልዩነት አለ እና ፕሬዚደንቱ ለምክክር ፕሬዚደንቱን ለመምከር ይሞክራሉ ወይ ተብለው ተጠይቀው ነበረ። ለቀረበላቸው ጥያቄ እዚህ አደባባይ ላይ ቆሜ በሚስጥራዊ ክፍል ላይ ስለተነጋገርነው ነገር ለእናንተ ልነግራችሁም አልችልም ነው ያሉት። አማካሪዎቻቸው ግን ሚዲያ ላይ ወጥተው ሳይለፈልፉ ፕሬዚዳንቱን ማማከራቸው መቻላቸው ለሀገር ደህንነት ወሳኝ ነው በማለት ተናግረዋል። እንግዲህ ይሄ ልዩነት መኖሩን የሚያሳይ ነው። ይሄ እንግዲህ ደግሞ በአሜሪካ ውስጥ አሁን በዚህ ጦርነት አሜሪካ በእንደዚህ አይነት የልዩነት አካሄድና የአመለካከት የዲሞክራቶች አለ ጦርነቱን ምን ያህል ሊገፉበትና ሊያሸንፉት ይችላሉ። ከዚህ ይልቅ እኛ ሰሞኑን በተከታታይ ባቀረብነው ዘገባ ላይ ድንገት አሜሪካ ጦርነቱን ለቃ ልትወጣ ትችላለች። እንግዲህ አሜሪካ ጦርነቱን ለቃ በምትወጣበት ሰዓት እስራኤል ከበባ ውስጥ ትገባለች። እዚህ ጋር መጽሐፍ የሚለው ነገር ሊፈጸም ጫፍ ላይ የደረሰ ይመስላል። ልክ ነው። ጫፍ ላይ የደረሰ በጣም ጫፍ ላይ ነው የደረሰውና ይህንን የሚያመለክቱ አሁን እኔ የምናገራቸው ነገሮች ብቻ ሳይሆኑ ከዚህ ባሻገር ደግሞ አሁን በዚህ እኛ እንኳን በዚህን ዘገባ በምናዘጋጅበት ሰዓት በአረቡ ዓለም አካባቢ ከፍተኛ የሆነ ትርምሶች እየተፈጠሩ ነው ያሉት። እነዚህ ያሉ እንደገና ደግሞ የቻይና እና የአሜሪካ ደግሞ ከጀርባ የመሆኑ ሁኔታ ነገሮችን ወደዛ እየገፋው እየወሰደው ነው ለማለት ነው። እንግዲህ ሰዓቱ ደርሷል። የመጨረሻው ቀን ላይ ነን፣ መጨረሻው ሰዓት ላይ ነን ያለነው። ነገ ምን እንደሚሆን አናውቅም። የዓለም ኢኮኖሚ እየተሽመደመደ ነው ያለው። ገበያዎች እያሽቆለቆሉ ነው ያሉት እና ይህን ነገር ቤተክርስቲያንም ቅዱሳንም ትኩረት መስጠት አለባቸው። መጸለይ አለብን። የእግዚአብሔርን ፊት መፈለግ አለብን እላለሁ። የእግዚአብሔር ጸጋ ሰላም ከሁላችንም ጋር ይሁን። በአገር ውስጥ ላላችሁ መልካም ምሽት፣ በውጭ ላላችሁ መልካም ቀን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ ካለ ከተጣበበ ሰዓት ከእረፍትህም በመሻማት ለቅዱሳን ለክርስቲያኖች ለሁላችንም መረጃና መልእክት ስላስተላለፍክ እግዚአብሔር በብዙ ይባርክ እላለሁ። እውነት ነው እንግዲህ መዳረሻው ወደ ጫፉ እየደረሰን እንዳለ በግልጽ እያየን እንገኛለን። ይህንን እንግዲህ በማየት ቸል ማለት እንደሌለብን አበክረን ማሳሰብ እንወዳለን። እንደ ኖርማል የግጭትና ጦርነት አድርገን ከወሰድን በጣም ተሳስተናል። መጽሐፍ ቅዱሳዊ የሆኑ ክስተቶች ናቸው እንግዲህ እየሆኑ ያሉት። ነገር ግን ፓስተር ቅድም ጠቀስ አድርጎታል። የኢየሩሳሌም መከበብን ባያችሁ ጊዜ መጨረሻው እንደደረሰ ወቁ ያለው ራሱ ጌታ ኢየሱስ ክርስቶስ ስለሆነ እንግዲህ ውድ አድማጮቻችን በዚህ መልኩ ተረርተን ራሳችንን ንቁና ዝግጁ እንድናደርግ ማሳሰብ እንወዳለን። እንግዲህ ለዛሬ እሁድ ምሽት ይዘን የመጣነው መረጃና መልእክቴን ይመስላል። በነገው ዕለት ደግሞ የእግዚአብሔር ፈቃድ ከሆነ በሌሎች መረጃዎች ተመልሰን እንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ አይለየን እንላለን። እግዚአብሔር አምላክ አገራችንና ሕዝቧን እንዲጠብቅ ምኞታችን ነው። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ
ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።